የቅዳሜ መዝናኛ የቤተሰብ የረፍት ቀንን መሰረት ያደረጉ ቆንጆ ዝግጅቶች ወደ እናንተ የሚደርሱበት ሰዓት ነው። እርሶም ከቤተሰቦ ጋር ሆነው አዝናኝ የሆኑትን ታሪኮች የኮመኮሙ አብረውን እንዲቆዩ እንጠይቃለን። አዎ እንደተለመደው እንደ ወትሮ ሁሉ ምርጡን ለእናንተ ብለን ተመልካቾቻችን እዚህ ተገናኝተናል። ቡና ውስይታል ቡና ቅዱስ ሞቅ አድርጉት። እንግዲህ ቅዳሜ መዝናኛችን ጀምረዋል። በአንድ ጉዳይ እርግጠኛ ነን አብራችሁን እስካላችሁ ድረስ ቆንጆ ምርጥ ቅዳሜን እናሳልፋለን። እነሆ የምታውቋቸው እነዚህ ሶስት ፊቶች ነፃነት ወርቁ፣ ሚሊዮን አደምና ሀብታሙ ከበደ ደግሞ የዛሬውን የቅዳሜ መዝናኛ ዝግጅት እንደተለመደው ወደ እናንተ በአጋፋሪነት እያደረሱ አብረናችሁ ቆይታ የምናደርግ ይሆናል። አብራችሁ እንድትቆዩ ጋበዝን። ቅዳሜ መዝናኛ ጀምሯል። በጣም አምሮባችኋል። ቅዳሜ ይመስላችኋል? ነፂ አንቺም በጣም አምሮብሻል። አመሰግናለሁ። ቆንጆ ነሻል። በጣም አመሰግናለሁ። ዛሬ ምን ውልብ አለብኝ መሰላችሁ? በጠዋት ስነሳ እስከ ዛሬ ድረስ በጣም ብዙ አዳዲስ የሆኑ የህይወት ምዕራፎችን አልፌያለሁ እንደ ግለሰብ እና ሰውም ሳገኝ መጠየቅ ደስ ይለኛል። ምንድነው የሆነ ህይወታችን ውስጥ ያለ ተርኒንግ ፖይንት ምንድነው? ህይወታችንን ወደ አዲስ ምዕራፍ ያሻገረልን ነገር ምንድነው? እኔ ዞር ብዬ ራሴን ማየት የሚጠቅመኝ ምንድነው? እንድማርበት፣ የተሳሳትኩት ነገር ካለ እንዳርምበት፣ ነገዬን ደግሞ እንዳሻሽልበት ያግዘኛልና ዛሬ ጠይቃቸዋለሁ እነ ሚሊዮንን እያልኩ ነው የመጣሁትና እስቲ ከሚላን ጀምር። በህይወታችን በጣም በርካታ አዲስ ምዕራፎች ይመጣሉና እነሱ ህልማችንን፣ አላማችንን፣ እቅዳችንን ሼፕ ያደርጋሉ። የሚቀንሱት ነገር ይኖራል፣ የሚጨምሩት ነገር ይኖራል። ወይም ደግሞ ሙሉ ለሙሉ ትተን በዛ አዲስ ምዕራፍ አማካኝነት ሌላ አዲስ እቅድ፣ አዲስ የህይወት ህልም ይኖረናልና እኔ በህይወቴ በርካታ አዲስ ምዕራፎች አልፈዋል ብዬ አስባለሁ። ከነሱ ውስጥ በጣም ትልቁና ብዙ ነገሮችን በህይወቴ ውስጥ የቀየረው ግን ትዳሬ ነው። ማግባቴ ብዙ ነገሮችን ቀይረዋል። የብዙዎች ነው አይደል? ብዙዎች ትዳር ነው ቀየረን ሲሉ የምናስታውሰውና የመጡበትን ህይወት ወይ ጥሩ ወይ መጥፎ የሚሆንና የሆነ ትዳር ላይ ሲመጡ ያ የነበረኝ የጎደለኝ ነገር ነበር ያለካ ብለው ትዳር ላይ እንዲያገኙት ያስችላልና እንዴት ቀየረ? ያኔ ገጠመ ማለት ነው ወይስ እንደምን ነገር? እውነት ለመናገር ያው ለኔ ብቻ አይደለም። ስታገባ ለራስ መኖር ታቆማል፣ ለቤተሰብ፣ ከዛ ስትወልድ ደግሞ ለልጅ እያለ ህልምህ እንደ ቤተሰብ እየሆነ ይሄዳል። ለብቻ ስትሆን ራስህ የራስህ ዓላማ ይኖራል። ሰው እዛ ለመድረስ ነው የምትታገለው። ትዳር ሲሆን ሌሎች ኃላፊነቶች ይጨመራሉና አንዳንድ ኬርለስ የምትሆንባቸው ቦታዎች ላይ ሞር ጠንቃቃ መሆን ትጀምራለህ። አንዳንድ በቀላሉ ትተዋቸው የነበሩ ነገሮችን አሁን ፋይት ማድረግ ትጀምራለህ፣ መታገል ትጀምራለህና ብዙ ለውጦች በህይወቴ ውስጥ አሉ በሱ ምክንያት ብዬ አስባለሁ። አዎ ትዳር በትክክል ሀብትሽ እኮ ያገባ ነው የሚመስለው ሲተነትን ማለት አግባ፣ መጀመሪያ አግባ። እኔና ስለና እናወራስ እየመከርነው ነው። አዎ ትዳር እውነት እኔ ጋርም በጣም ብዙ ነገር ቀይሯል። በተለይ ልጅ ምናምን ሲመጣ ደግሞ ልጅ ስትወልድ ደግሞ ትኩረት አድርገህ ነው የምትሰራው። ስፔሲፊክ የሆነ ጎል ይኖርሃል፣ አላማ ይኖርሃልና ያጠነክራል፣ ያጎብዛል። ላይፍ ስታይል፣ የህይወት አኗኗርህ በሙሉ ይቀየራል። ከትዳር ውጭ ደግሞ ህይወት የተቀየረበት ጊዜ ግቢ የገባው ጊዜ፣ ዩኒቨርሲቲ የገባው ጊዜ በጣም ነበር የገረመኝ። ለካ እንደዚህ ማለ እንዲያልኩ። ምክንያቱም ቤተሰብ ውስጥ ስትኖር ሁሉ ነገር በእንክብካቤ ነው። ከዛ ደግሞ ችግሮች ሲመጡ ታካፍላለህ፣ ችግርን ትነግራለህ፣ ይፈቱልሃል ቤተሰቦች። ቆንጆ አድርገው ነበር ቤተሰቦች ያሳደጉኝና ግቢ ከገባው በኋላ ከሰው ጋር እንዴት ነው መኖር የሚቻለው፣ ጓደኝነት ምንድነው፣ ሰው ማመን እንዴት ነው እያልኩ ብዙ አሁን ድረስ የምጠቀምባቸውን እናንተ ላይ መተገብራቸው ጓደኝነትን፣ ጥንካሬን፣ ብቻን መቆም እንዴት እንደሚቻል የእውነት የተማርኩት ከግቢ ነውና የሆነ አይነት ወደ አዲስ ምዕራፍ የተሸጋገርኩበት ጊዜ ነበር። የምር በቅዳሜ መዝናኛ ቤተሰቦች ስም እኔ ላመሰግናችሁ እወዳለሁ። ስለ ትዳር ማላቆል በደንብ እዚሁ ተማርኩኝ። ፍሬውን ግን እንጠብቃ። አንዱ ምንድነው የምጋራሽ የግቢው ነው። የግቢው ብዙዎቻችን ነው አይደለ? አዲስ ምዕራፍ አሁን ቀደም ሚሊም እንዳለው ነፂም እንዳላችሁት በህይወታችን የሆነ ተርኒንግ ፖይንት ወይም ደግሞ ይሄ እጥፋት ወይም ደግሞ አዲስ ምዕራፍ የምንላቸው ነገሮች አሉ። ከነዛዎች መካከል ደግሞ ነፂ እንዳልሽው ሁላችንም የምንጋራው ዩኒቨርሲቲ ህይወት አለ። ከዛ ባሻገር ግን እኔ አሁን ያለሁበት ሙያ እንዳገኝ ያደረገኝ ዩኒቨርሲቲ ነው። ነፂ አሁን የማህበራዊ ህይወትን ይሄ ቤት ውስጥ ያላትን እንክብካቤ ምናምን አታ ከዛ ደግሞ ግቢ ውስጥ ደግሞ ያገኘችው ሌላ ነገር አለ። እኔ ደግሞ ከዚህ መኘው የነበረውን ገና ሃይ ስኩል ኤሌመንተሪ ያለውኝ ምናምን መኘው የነበረው ጋዜጠኛ መሆን ነው። እዛ ላይ ነበረ ከልጅነት የጀምሮ መሰራው። ግቢ ከገባው በኋላ ደግሞ ጋዜጠኝነት ኮሙኒኬሽን ትምህርት ተማርኩኝ። እዛ ደግሞ ወጣውኝ ሙያው ላይ ሞዶ ሙያ ላይ ሆንኩኝ። ይሄ ለኔ በህይወቴ ትልቁ
የህይወት መስመር የቀየርኩበት ወይም ደግሞ አንዱ ቀደም እንዳልነው እጥፋት የምንለው አይደለ በህይወታችን መተን የሆነ እድሜ ላይ ላጥ የምንላት ነገር እሱ ላይ የመጣውበት እንትን ነውና ህይወት ውስጥ የምናድግበት የምንወድቅበት የምንነሳበት ሁሉ አዳዲስ ምዕራፎች ናቸው። ይህ ደግሞ እንደ ግለሰብ እኛ ላይ ይፈጠርብናል፣ እንደ ሀገርም ይሄን ነገር ልናየው እንችላለን። አሁን ላይ ሀገራችን አዲስ ምዕራፍ ላይ ያለች ይመስለኛል አይደል? አንዳንዴ የምትሰማው ሲሆን ይርቅባል አይደለ? የምታየው ሲሆን ደግሞ በቃ አጠገብ ያለው ነገር የምታየው ነው። ለውጦቹን የሚሆኑትን ነገሮች ታያለና ከነዛ መካከል እንግዲህ በርካታ ነገሮች እያየን ነው አይደለ? ለምሳሌ አንዳንድ ቦታዎች እኔ የሚገርመኛል ወደ ሶማሌና አፋር ክልል አካባቢ ስትሄድ ጤፍ ወይም ደግሞ እነስንዴ አይነት አይበቅሉም ተብሎ እስኪታሰብ ወይም ደግሞ ቦታ አላቸው ለብቻቸው ይሄ ቦታ ካልሆነ ይሄ አይበቅልበትም የሚባለውን እሱም ተዘርቶ መብቀል እንደሚችል የታየበት ሁኔታ አይተናል። በተለይ ሶማሌ ክልል እያየን ነው ያለነው የሚገርም ነው። ከዛ ጋር ተያይዞ እዛው ሶማሌ ክልል ላይ የወጣው የተፈጥሮ ጋዝ ምክንያቱም ኢትዮጵያ ከምትፈልጋቸው ትልልቅ ነገሮች እንደ ሀገራዊ ለውጥ ከምናያቸው ከምንፈልጋቸው ነገሮች ቀደምኛ የግል ለውጣችንን አይተናል አይደል? በግል ለውጣችን ይሄን እንመኛለን። ይሄን ኢትዮጵያ ደግሞ የምትመኘዋል አይደል? ከሆነ ከውጭ የሚመጣውን ነገር መላቀቅ ልክ በግላችን አረ ከቤተሰብማ ጥገኛውን የራሴን ላይፍ መጀመር ፈልጋለሁ እንደምንለው ሀገርም ደግሞ ከሆነ ሀገር ተላቀን ካደጉ ሀገሮች ከሚለው እሳቤ ወተን በግል ሀገር እንደ ሀገር ደግሞ መቆም አለባት የሚለውን ነገር ከምናስባቸው አንዱ እሱ ነው። ከዛ ባለፈ ወደ ሀላባ አካባቢ ሀላባ ዞን ይመስለኛል በማዕከላዊ ኢትዮጵያ አካባቢ የተሰሩ ኮሪደር የገጠር ልማት ሲያምሩ ቤቶች አንደኛ ውበታቸው ሰዎች ሄደው እንዲጎበኛቸው ጎብኚዎች አሁን ሀላባ የሚባለውን አዲስ አበባ ብቻ አይደለም የምትጎበኘው የተለያዩ የሚጎበኙ አካባቢዎች አሉ። ወደ ማዕከላዊ ኢትዮጵያ መሄድና ሀላባ ዞን አካባቢ ጎራ የሚል አንድ ጎብኚ ኢትዮጵያም ሆነ ከውጭ የመጣ እነዛን ቤቶች ሲያይ ዋው በቃ የገጠር ቤቶች ገጠር ማለት የማይመች ኑሮ የሚኖር ማህበረሰብ ማለት አይደለም። ምክንያቱም በርካታ ነገራችን የሚመጣው ከዛ ነው። ስለዚህ ምቹ ነገር ይፈልጋል። ያን ነገር ደግሞ እያየን ነው። የራሱን ህይወትም ይኖራል። ከዛ ደግሞ ለህይወቱ መሰረት የሆኑት ከብቶቹን ጓሮ ላይ የሚያስፈልጉት ተክሎች ሊሆኑ ይችላሉ፣ አዝርቶች ከጀርባው እያየ እየተከታተለ ላይፉን ግን አዲስ አበባው እንደሚኖረው ወይም ከተሜው እንደሚኖረው የተለያዩ አካባቢዎች ያሉ ከተሜዎች የሚኖሩትን አይነት የሶላርም መብራት ገብቶለት ለጊዜው በቀጣይ ደግሞ ተዘርግቶለት ልክ እንደ ከተሜው ያን አይነት የሚኖርበትን አይተናል። ከዛ ባሻገር አሁን ማስፋፊያ ተብሎ እየተሰሩ ያሉ የኢትዮጵያ አየር መንገድ ትልቁ ኩራታችን ነው። በአፍሪካ ለኛ ብቻ ሳይሆን ለአፍሪካኖች ኩራት ነው አይደለ? እሷም ማስፋፊያ ተሰርቶለታል ቢሾፍቱ ላይ እንግዲህ ተሰራዋል። አሁን ሲያልቅ ደግሞ እሱ አይደለ ጅማሮ አሁን አይተነዋል። ከዛ ካለቀ በኋላ ደግሞ ምን ሊመጣ እንደሚችል አሁን እያየናቸው እኔ ድሮዋን ፕሮጀክት ተቀመጠ ሲባል ህልም ነበር ይመስለኝ። ምክንያቱም ብዙ ጊዜ ተሳክቶ አናየው። አሁን ግን መቼ ነው የሚያልቀው መቼ ነው የምናየው? ምክንያቱም ቶሎ አይተነው የምንለው አይነት ነገር ነው። ተጀምሮ ፕሮጀክቶች የሚያልቁበት ሁኔታ አለ። ሌላው ደግሞ አሁን ዘመናችንን እየዋጀ ያለው ዲጂታላይዜሽን የምንለው ወይም ደግሞ ኤአይን ጨምሮ ሌሎች አሁን ዘመናዊ የሆኑ ነገሮች በቅርቡ እንደውም አንድ ወጣት እኛ ጋር እሑድ ቤት አካባቢ ፕሮግራም ላይ ጋብዘነው ነበር አይደል? የግል እንትን የሰራው ድሮንና ጀቶች የሰራ አለና እንደነዚህ አይነት ወጣቶች የመጡበት አሁን ወጣት 12 13 10 ዓመት ልጆች ብታያቸው የሚገራርሙ ናቸው። ሳይንስና ሙዚየም ብትሄድ ፈጠራ ላይ ነው ተጨንቆ በቃ ሌላ ነገር ላይ ድሮ አሁንኛ የሆነ ኳስ ላይ ምናምን እሱም መልካም ነው ጥሩ ነው አለ አማራጭ ግን ደግሞ በዚህ በዲጂታላይዜሽን ላይ ሀገራችን እንደ ሀገር እያደረገችው ያለው ነገር በጣም ትልቅ የሚባል ነገር ነው። ይሄ የተጣባንን ይሄ ዘመናዊነትን አርቀን ይሄ በድሮ አይነት ተቸንክረን የቀረንበትን እየተውን ከዘመኑ ጋር እየተራመድን ያለንን ነገር ይዘን የምንሄድበት በእንደዚህ አይነት መስመር ላይ ነን ብዬ ነው ማስበው። ከዛ ባለፈ ደግሞ የከተሞች መስፋፋት ኮሪደር የምናየው አዲስ አበባ ላይ ዘመናዊ የሆነና ምቹ የሆነች ከተማ አዲስ አበባ የዛሬው 100 ዓመት የነበረችው መሆን የለባትም ዘንድሮ። ምክንያቱም መቀየር አለባት። ስሟ እንዳለ ቢሆንም ነገር ግን ከተማዋ ያለው ውበቷ መሰናሰሏ የሚኖርባት ማህበረሰብ ለሱ ምቹ እንደሆነና የኔ ከተማ ታምራለች ብሎ የሚኖርበት ከተማ እንዲሆን እያስቻልንበት ያለው ሁኔታ አዲስ አበባ እንግዲህ ያካሄዳቻቸው ያለችውን እጅግ በጣም ብዙ ኮንፈረንሶችን ማንሳት እንችላለን። ዓለም እኛ ላይ አይኑን እንዲጥል አንዱ መንገድ ነውና ከፍትፍቱ ፊቱ እንደሚባል የመጀመሪያ ፊታችንን ከዛ ደግሞ ፍትፍታችንን እናሳምራለን። ከዚህ በፊድባክም እናየዋለን። ምሳሌ ከተማችን በመዘመኗ ብዙ የመሰረተ ልማት መሻሻሎች መኖራቸው ለተለያዩ ዓለም አቀፍ ኮንፈረንሶች ተመራጭ እየሆነች እስከዛሬ ከነበረው ሌቭል ከፍ ብሏል። አሁን ኮፕ 32ም በቀጣይ ዓመት እንግዲህ ኢትዮጵያ የምታስተናግደው ልዩ ጉዳያችን ነው። በብዙ ስራ ቢጠበቅብንም ግን ደግሞ በእርግጠኝነት እስካሁን ያላሳካነው ነገር እንደሌለ ሁሉ የምናሳካው ነው የሚሆነው። አዲስ ምዕራፎች ይኖራሉ በየጊዜው ይመስለኛል። አዲስ ባህልም ይመጣል በእነዚህ አዲስ ምዕራፎች ምክንያቱም ምሳሌ ላይፍ በጣም እየተለወጠ ነው እና ፍጥነቱ ደግሞ የሚለወጥበት ፍጥነት ከድሮ የተለየ ሆኗል። በሰከንዶች በደቂቃዎች ውስጥ ለውጥ እየመጣ ነው። እነዛ ለውጦች ጋር ኮፓፕ ለማድረግ አብሮ ለመሄድ ሰው እየታገለ ነው። በሱ ትግል ምክንያት ምሳሌ አሁን ሰዎች
24 ሰዓት መስራት ተጀመረ። አንዳንድ ቦታዎች ላይ እንቅስቃሴ ልማቶቻችን ራሱ በዚህ ፍጥነት እየተሳኩ ያለው አንድም የሥራ ባህላችን በመቀየሩ ነው። ይሄ የመጣው በአዲስ ምዕራፍ ምክንያት ነው ብዬ አምናለሁ። ፕሮጀክቶችን ከመስራት ከማሳካት ባለፈ ደግሞ ኢትዮጵያን ወደ አዲስ ምዕራፍ ያሸጋግራታል ተብሎ እየተጠበቀ ያለው አንደኛው ጉዳይ ሀገራዊ ምክክሩ ነው። እንደሚታወቀው ሀገራችን የተለያዩ ፈተናዎችን እያለፈች ያለችበት ጊዜ ነው። ከዚህ በፊት የነበረው እንግዲህ እዛም እዚህም የሚነሱ ግጭቶችን እንመለከት ነበረ። ያሉንን ልዩነቶች በኃይል የመፍታት ነገር ይታይብን ነበር። ይሄ እንደ ጉድለታችን ነው። ይህንን ጉድለታችንን እንዴት ነው የምንፈታው? ሀገራዊ ምክክር አንደኛው መፍትሄ ነው። ቁጭ ብሎ መመካከር፣ መነጋገር፣ ልዩነታችንን እንዴት እናጥብብ፣ የጋራ የሚያደርገን አንድ የሚያደርገን ነገር ምንድን ነው? ጥሩን እየመረጥን እያነሳን ከዛ ደግሞ የሚገጥሙንን ፈተናዎች ደግሞ ቁጭ ብለን እየፈታን እንድናልፍ የሚያስችለን ሀገራዊ ምክክር ነው። አፍሪካ እንደ አህጉር እየተቸገርንበት ካሉ ነገሮች አንዱ ችግሮችን በንግግር ያለ መፍታት ችግር ነው። ያ ኢትዮጵያ እንደሚታወቀው በብዙ ዘመናት በረጅም ጊዜ ውስጥ ለአፍሪካ ምሳሌ የሆነች መጣለች። ባለፈው ሳምንትም ስናነሳ ነበር የካቲት ወር ላይ ነን፣ ብዙ ድሎች አሉን። ምሳሌ የሆነች መጣለች በእነዚህ ድሎቿ፣ በእነዚህ የህዳሴ ግድብንም ጨምሮ። አሁንም ደግሞ ኢትዮጵያ ሌላ ምሳሌ የምትሆንበት እንደ ሀገር አዲስ ምዕራፍ ውስጥ የምንገባበት አዲስ ምዕራፍ የምናይበት ነው እንዳልሽው የሀገራዊ ምክክራችን ማለት ነው። ስለዚህ ራሱን የቻለ ምሳሌነትም አለው ብዬ አስባለሁ ለአህጉራችን። ልጅ እያለን ኳስ ስንጫወት እኔ ነው የምጀምረው እኮ እንጣላለን። ከዛ አቦሰን ብንጣልና በቃ አንተ ትጀምራለህ እኔ እንባባላለን። ያ ነገር የነበረው አሁን ላይ ግን ትልቅ ሆነ ማቹር ሆነ በሀገር ደረጃ ግን በሆነች በትንንሽ የሀሳቦች አለመግባባት በእንደዚህ አይነት ማለትም መፍትሄ በማያመጡ አይነት ግጭቶች ውስጥ መግባት አያስፈልገንም። ሁልጊዜም አንድ ነገር ጥያቄ ውስጥ አይገባም፣ አያጠራጥርም። አንድነት የሁሉም ነገር መፍትሄ ነው። እስካሁን ድረስ በዘመናት ውስጥ የመጡብንን ኃያል ጠንካራ የሚባሉ ጠላቶቻችንን ያሸነፍነው አንድ ስለሆንንና አንድ ስለሆንን ብቻ ነው። አንድ ለመሆን ደግሞ ሰላማዊ ምክክር ያስፈልጋልና ሀገራዊ ምክክሩ ትልሙ አንድ ለመሆን የጋራ ሀገር ለመገንባት ነውና እሱ ላይ ትኩረት እናድርግ ለማለት እንወዳለን።